የሳይበር ደህንነት ፕሮግራማችን ለማስፈጸምና ለቴክኖሎጂ አቅም ግንባታ የሚውል ራሱን የቻለ የሳይበር ደህንነት ፈንድ እንዲቋቋም የሚያዝ ድንጋጌ የያዘው የቁልፍ መሰረተ ልማቶች የሳይበር ደህንነት ረቂቅ አዋጅ በሕዝብ እንደራሴዎች ምክር ቤት ጸድቋል። ፈንዱ ከመንግስት ብቻ መሰብሰብ ትክክለኛ ውሳኔ ባለመሆኑ ከግሉ ዘርፍም እንዲሰበሰብ መደረጉንም ምክር ቤቱ በትላንትናው ዕለት ባካሄደው 24ኛ መደበኛ ስብሰባው አስታውቋል። ሪፖርተራችን ዳግማዊት ደረጀ ተጨማሪ አላት። የሕዝብ እንደራሴዎች ምክር ቤት በትላንትናው ዕለት ባካሄደው 24ኛ መደበኛ ስብሰባው የቁልፍ መሰረተ ልማቶች የሳይበር ደህንነት ረቂቅ አዋጅን አስመልክቶ የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ያቀረበውን ሪፖርትና የውሳኔ ሀሳብ መርምሮ አጽድቋል። የሳይበር ደህንነትን መጠበቅ የሀገርን ሉዓላዊነት ማስጠበቅ በመሆኑ በአዋጁ አስፈላጊ የሚባሉ ጉዳዮች ላይ ማሻሻያ መደረጉም በምክር ቤቱ ተገልጿል። ይህ ረቂቅ አዋጅ በአሁኑ ወቅት እየተበራከተ የመጣውን የሳይበር ጥቃት ለመቀነስ የሚያግዝ ነው የተባለ ሲሆን ለቁልፍ መሰረተ ልማት ተቋማትም ጥበቃ የሚያደርግ መሆኑን የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ ዲማ ነጎ ተናግረዋል። ለቁልፍ መሰረተ ልማቶች የሳይበር ደህንነት ጥበቃ በባለድርሻ አካላት መካከል የግል ተቋማትን ጨምሮ የተቀናጀ ውጤታማና ፈጣን የመረጃ ልውውጥ ስርዓት የሚያሰፍን ውስብስብ ተለዋዋጭና ከፍተኛ የሆነ ውድድር ባለበት የሳይበር ምህዳር ውስጥ የሚደረግ የሳይበር ደህንነትን ለማረጋገጥ የሚውል አስተማማኝ ሀገራዊ የፋይናንስ አቅም መፍጠር የሚያስችል የሕግ ማዕቀፍ የሚዘረጋ እንዲሁም ቁልፍ መሰረተ ልማቶችን በሚያስተዳድሩና የሳይበር ደህንነት ጥበቃን በሚያደርጉ አካላት ላይ ግልጽ ኃላፊነትና ተጠያቂነት የሚያሰፍን አዋጅ መሆኑን ቋሚ ኮሚቴው አምኖበታል። በዚህ ወቅት በአዋጁ ላይ ቁልፍ መሰረተ ልማት ተብለው የተጠቀሱ የመንግስት ተቋማት ላይ ሌሎች ወሳኝ ተቋማት አልተካተቱም በሚል ጥያቄ ቀርቧል። አንደኛ የረቂቅ አዋጁ ተፈጻሚ የሚሆንባቸውን ተቋማት 11 ተቋማትን ብቻ ለይቷል ነው ያስቀመጠው አዋጁ። እኔ ግን የተዘለሉ ግን የዜጎችን መሰረታዊ መረጃዎች የሚይዙ ሚስጥራዊ መረጃዎችን የያዙ ተቋማት አሉ ብዬ አስባለሁ። ለምሳሌ እንደ ብሔራዊ መታወቂያ ተቋም ይህ ተቋም ኦልሞስት በብዙ ሚሊዮን የሚቆጠሩ ዜጎችን ጥብቅ የሆኑ ሚስጥሮችን የሚይዝ ስለሆነ እንደዚህ አይነት ቫይታል መረጃዎችን የያዙ ተቋማት በዚህ ዝርዝር ውስጥ አለመካተቱ ክፍተት የሚፈጥር መስሎ ስለሚሰማኝ ለምንድን ነው የተዘለሉት? በዚሁ ላይ ከምክር ቤቱ ምላሽ በተሰጠበት ወቅት አስፈላጊ የሚባሉ ተቋማት መካተታቸውንና ወደፊትም የሚካተቱ ሊኖሩ እንደሚችሉ ተናግሯል። ቁልፍ መሰረተ ልማት ተቋማት ውስጥ ለምንድን ነው አልተካተተም ዝርዝር ውስጥ የተባለው? ቅድም የተከበሩ አቶ ሳዲቅም አንስተዋል። የቁልፍ መሰረተ ልማት ዘርፎች ተዘርዝሯል። ከዚህ ዘርፎች ውስጥ አንቀጽ 4 ንዑስ አንቀጽ 1 ስር ወደ 11 ተለይተዋል። ከነዚህ ውስጥ ንዑስ አንቀጽ ስር የመንግስት አገልግሎት የሚል ተራ ቁጥር ሸ ላይ ያለ የመንግስት አገልግሎቶች በጣም ብዙ ናቸው። የትምህርት ተቋም ሊሆን ይችላል፣ የፈተናዎች ድርጅት ሊሆን ይችላል፣ የጤና ዘርፍ ሊሆን ይችላል። በርካታ ናቸው። እነዚህ ሶፍት ኢንፍራስትራክቸር የምንላቸው ቁልፍ መሰረተ ልማት ውስጥም ይካተታሉ። በተለይ የዜጎች ጥቅም ያለባቸው የሀገርን ደህንነትና ሕልውና ላይ የተሳተፉ ጥቃት ቢደርስባቸው የሀገር ኢኮኖሚ ላይ፣ የሀገሩ ሕልውና ላይ፣ የሀገር ደህንነት ላይ ከፍተኛ ጉዳት ቢደርስባቸው ቁልፍ የተባሉት ናቸው። ዘርፍ ነው የተለየው። እዛ ዘርፍ ውስጥ ግን እንደ አስፈላጊነቱ አዋጅ ውስጥ በዝርዝር ተቀምጠዋል። በየጊዜው እየተጨመሩ ይሄዳሉ። ቁልፍ የሆኑ እየተጨመሩ ይሄዳሉ። ሌላው በዚህ ወቅት ከተነሱ ጉዳዮች አንዱ ደግሞ የሳይበር ደህንነትን ፕሮግራም ለማስፈጸም ለስልጠና፣ ለምርምርና ለቴክኖሎጂ አቅም ግንባታ የሚውል ራሱን የቻለ የቁልፍ መሰረተ ልማቶች የሳይበር ደህንነት ፈንድ በአዲስ ምዕራፍ መደንገጉ ሲሆን ፈንዱ ከመንግስት ብቻ መሰብሰብ እንዳለበት ከምክር ቤቱ ሀሳብ ተነስቷል። ምንጩ የፈንዱ ምንጭ የሳይበር ደህንነቱ ተጠቃሚዎች ናቸው ይላል። ለምሳሌ እና ኢትዮ ቴሌኮም አይነት ተቋማት ይህን ፈንድ ኮንትሪቢዩት የሚያደርጉ ከሆነ የሚያደርጉት ምንድነው? ወደ ተጠቃሚው ነው የሚያስተላልፉት። ስለዚህ ሌላ አይነት የታክስ ወይም ሌላ አይነት መዋጮ፣ ሌላ አይነት የዜጎች ኮንትሪቢዩሽን እንዲመጣ የሚያደርግ ነውና ያኔም አንስቼው የነበረ እንደዚህ አይነት መሰረታዊ ለዜጎች ደህንነት ጥበቃ ዋስትና የመስጠት ጉዳይ መንግስት በሚሰበስበው ታክስ መሸፈን ያለበት እንጂ ሌላ መዋጮ ሌላ ኮንትሪቢዩሽን በቀጥታም ሆነ በተዘዋዋሪ እንዲከፍሉ በማድረግ የኑሮ ውድነትን መልሶ የሚያባብስ ነው ብዬ ስለማስብ ለምንድን ነው መንግስት እንደዚህ አይነት መሰረታዊ የብሔራዊ ደህንነት ጥበቃዎች
ከዜጎች በሚሰበስበው ግብርና ታክስ መሸፈን የተሳነው። ከምክር ቤቱ በተነሳው ሀሳብም ፈንዱን ከመንግስት ብቻ መሰብሰብ አግባብ አለመሆኑንና የግሉ ዘርፍም ሆነ ባለሀብቶች የበኩላቸውን ሊወጡ ይገባል ተብሏል። የግል ተቋማትን የግል ባለሀብቱንም እንዲጨምር ተደርጎ የወጣ አዋጅ ነው። ይህንን የሳይበር ደህንነት ለመከላከል በመንግስት ብቻ ሳይሆን የግል ተቋማትንም ያሳተፈ እንዲሆን ተደርጎ ነው የተቀረጸውና በዚህ ልክ መውጣቱ ተገቢ ነው እና ብንወስደው ብዬ ነው ሀሳብ የምሰጠው። እነዚህ ቁልፍ መሰረተ ልማት ባለቤቶች ለሚያገኙት አገልግሎት በመንግስት ብቻ ከፍተኛ መዋለ ንዋይ ይጠይቃል፣ ከፍተኛ ቴክኖሎጂ ይጠይቃል፣ የፋይናንስ ይጠይቃል፣ የሰለጠነ ሰው ኃይል ይጠይቃል። ወጪው በጣም ብዙ ነው። ሳይበር ሴኩሪቲ ደህንነት እንደዚህ በአይን አይታይም እና ከምንገምተው በላይ ነው ወጪው። ያንን ወጪ ደግሞ በመንግስት ብቻ መጠበቅ አግባብ ስላልሆነ የመንግስትን ሕግና አሰራር ጠብቆ በሚኒስትሮች ምክር ቤት በዝርዝር ደንብ ወጥቶለት ልክ ከዚህ በፊት እንደሌሎች ተቋማት በመንግስት ሕግና ደንብ በገንዘብ ሚኒስቴር በሚያወጣው አሰራር መሰረት በሀገሪቱ ሕግ ፈንድ ይቋቋማል ይላል። ያ ፈንድ ደግሞ እንዴት እንደሚተዳደር በግልጽ እዚህ ጋር ተቀምጧል። ከማን እንደሚሰበሰብም በግልጽ ተቀምጧል። ከህዝብ አይሰበሰብም። ይሄ ብር ቀጥታ ዜጎች ላይ ጫና በማይፈጥሩ ሁኔታ የተካተተበት ሁኔታ ነው ያለው። በአዋጁ አፈጻጸምና በቅጣት አወሳሰድ ላይ በመንግስትና በግል ተቋማት መካከል የነበረውን ልዩነት ተሰርዞ አዋጁ በመንግስትም ሆነ በግል ቁልፍ መሰረተ ልማቶች ላይ እኩልና ፍትሐዊ ተፈጻሚነት እንዲኖረው ተደርጓል ተብሏል። ቁልፍ መሰረተ ልማቶችም ለሀገር ሰላማዊና ሉዓላዊነት ያላቸው ሚና ከፍተኛ በመሆኑ ልዩ ጥበቃ ያስፈልጋቸዋል ያለው ምክር ቤቱ በቋሚ ኮሚቴው በቀረበው የውሳኔ ሀሳብ ላይ በጥልቅ ከተወያየ በኋላ አዋጁን በሙሉ ድምፅ አጽድቋል።